የተወደዳችሁ የሀዲያ ቴሌቪዥን ተመልካቾች የሀገራዊ ለውጡን 7ኛ ዓመትና የህዳሴ ግድብ 14ኛ ዓመት ምክንያት በማድረግ አንድ እንግዳ ይዘን ቀርበናል። እንግዳችን የማዕከላዊ ኢትዮጵያ ክልል የመንግስት ዋና ተጠሪና የብልጽግና ፓርቲ ጽህፈት ቤት ኃላፊ ዶክተር ዲላሞ ቶሬ ናቸው። እስከ ፕሮግራማችን ፍጻሜ ድረስ እንድትከታተሉ በአክብሮት እንጋብዛለን። እሺ ዶክተር፣ ውድ ጊዜዎትን ሰውተው ለዚህ ቃለ ምልልስ ፈቃደኛ ስለሆኑ በራሴና በሀዲያ ቴሌቪዥን ስም በቅድሚያ በጣም አመሰግናለሁ። ወደ ለውጡ ከመግባታችን በፊት መጋቢት ለኢትዮጵያውያን እንዲሁም ለክልሉ ያለውን ትርጉም በመግለጽ ብንጀምር፣ መጋቢት ለኢትዮጵያውያን ምን አይነት ትርጉም አለው ለዚህ ክልልስ የሚለውን በመግለጽ እንጀምራለን። እኔም በዚህ አጋጣሚ የሀዲያን ቴሌቪዥን ከልብ ነው የማመሰግነው። የቴሌቪዥኑ በእውነት በአጭር ጊዜ ውስጥ ያደገበት ተደራሽነቱ፣ ተደማጭነቱ ለህዝቦች መረጃ በማድረስ ወቅቱን በሚመጥን መልኩ ባዘመነ መልኩ እያደረገ ላለው እንቅስቃሴ በዚህ አጋጣሚ ምስጋና ለማቅረብ በጣም ወዳለሁ። ሌላም የሀዲያ ህዝብ ሌላም ተወላጆች ይሄን ሚዲያ እንዲያግዝም በዚህ አጋጣሚ እንደው ቅድሚያ እሱን ጥሪ አስተላልፌ ነው ወደ ጉዳዩ ማለፈው። የመጋቢት 24 ብዙ ትርጉም ነው ያለው። በደንብ ለማስታወስ እንዲያግዘን የኢትዮጵያን የፖለቲካ፣ የኢኮኖሚ፣ የማህበራዊ ጉዳዮችን እና ዲፕሎማሲያዊ ጉዳዮች ምን ነበሩ የሚለውን ከዛ ብንነሳ ነው ስለ መጋቢት 24 በደንብ ማወቅና መገንዘብ የምንችለው። ከዚህ አንጻር ያው የኢትዮጵያን የፖለቲካ አውድ በምናይበት ጊዜ ሁላችሁም እንደምታውቁት ሰፊ የፖለቲካ ታሪክ ችግር ያለበት ሀገር ነው የነበረው። የዚህ ሀገር አካል ነን እኛም እንደ ማዕከላዊ ኢትዮጵያ ክልል። ከዚህ አንጻር ለምሳሌ የፖለቲካ ስብራት በምንልበት ጊዜ የዲሞክራሲያዊ ባህል ጎልብቶ ያልታየበት፣ የፖለቲካ ቡድኖችና የተለያዩ ፍላጎት ያላቸው ኃይሎች በሀሳብ የበላይነት ላይ የማያምኑበት፣ እንዲሁም የጽንፈኝነት የወለደው የብሔረሰቦች ግጭት፣ የማህበረሰቦች ግጭት አልፎ አልፎ የሚታይበት፣ በማህበረሰብ ውስጥ በተሳሳተ ትርክት ምክንያት በነጠላ ትርክት ምክንያት የመጠራጠሮች ማህበራዊ ትስስሮቹ በውስጡ ቁርሾ ያለበት። ስለዚህ እነዚህና ለምሳሌ ሌላም ከመልካም አስተዳደርም አንጻር ስንወስድ በጣም መሰረታዊ ችግሮች ጎልቶ የሚታይበት ሀገርና ክልል ነው የነበረው። በዚህ ውስጥ ነው ያለፍነው። እነዚህን ችግሮች ያው ከመቀየር አንጻር ብልጽግና ያመጣቸው ትሩፋቶች አሉ። እሱን በኋላ ምን ተገኝተዋል፣ ምን ለውጦች መጥተዋል የሚለው በራሱ እናያለን። በኢኮኖሚ ላይም ከኢኮኖሚ አንጻርም እንደ ችግር በምናይበት ጊዜ አንዱ ችግር ሆኖ የሚታየው የኢትዮጵያ ኢኮኖሚ ጥገኝነት ራሱን ያልቻለበት፣ በኢኮኖሚ ሉዓላዊነት ያልተረጋገጠበት፣ በምግብ ሉዓላዊነት ራሳችን ያልቻልንበት፣ በውጭ እርዳታ ላይ ብዙ ጊዜ ችግሮች ድርቅ ሲከሰት ለውጭ እርዳታ የተጋለጠንበት፣ በዚህና በመሰል ጉዳዮች በኢኮኖሚ ውስጥ የግሉ ዘርፉ ደካማ የሆነበት፣ ፍትሃዊ የኢኮኖሚ ሀብትና ስርጭት በስፋት የሚታይበት፣ ስርጭት መጓደል ያለበትና ከዚህ አንጻር በህዝቦች ውስጥ በተለያዩ አካባቢዎች ላይ የፍትሃዊነት መጓደል ያለበት ሁኔታ ሆኖ ነው የሚታየው። ይሄ የትም ለመሄድ ሩቅ አይደለም። ለምሳሌ ማዕከላዊ ኢትዮጵያ ከሌላ ክልል ጋር በኢኮኖሚ ውስጥ ከአንዳንዶቹ ይቀድማል፣ ከአንዳንዶቹ ወደኋላ የመጣበት፣ በእርግጥ ሁሉም በአንድ ገጽ ላይ ባይመጣም ግን መሆን ያለበት ምንድነው የተቀራራቢ መሆን እንዳለበት፣ ሚዛናዊ መሆን እንዳለበት፣ ፍትሃዊ መሆን እንዳለበት ይጠበቃል። በዚህ ደረጃም ሲታይ በጣም እንትን ነው። ሌላው በግብርና ላይ ብቻ ነው ትኩረት ተሰጠው። ግብርናን ብቻ ይዘ ኢኮኖሚ ማሳደግ አትችልም። ግብርና በእርግጥ ለታዳጊ ሀገሮች ወሳኝ የኢኮኖሚ ሴክተር ነው። ቢሆንም ግን ግብርና ኢንዱስትሪ ከአገልግሎት ዘርፎች ጋር እንዲህ እየተመጋገቡ የብዝሃ ዘርፍ የኢኮኖሚ ስርዓት በደንብ ያልታየበት ሀገር ነው የነበረውና በዚህና በመሰል ጉዳዮች ላይ የትምህርት ጥራት ለምሳሌ ችግር የነበረበት፣ መልካም አስተዳደር ችግር ያለበት፣ በእንደዚህ አይነት መልኩ ሊገለጹ የሚችሉ ሰፊ ችግሮች በሀገራችን ውስጥ የታየበት ነው። ስለዚህ መጋቢት 24ን ስናስብ እነዛና መሰል ችግሮችን እንዴት ተሻገረን፣ አሁን ምን ድሎች ተመዘገቡ፣ እነዛን ፈተናዎች ካለፈን በኋላ አሁን ምን ምዕራፍ ላይ ነው ያለነው ነገሮች ቀጥሎ ሊመጣ የሚችሉ ናቸው ለማለት ነው። መልካም። ያው መጋቢት 24ን ስናስታውስ በአብዛኛው ኢትዮጵያዊ ዘንድ የሚታወሰው አንድም የታላቁ የህዳሴ ግድብ ጉዳይ ነውና በዛሬው ዕለት 14ኛ ዓመት የመሰረተ ድንጋይ የተጣለበት 14ኛ ዓመትም እየታሰበ ይገኛል። እስቲ የህዳሴ ግድብ ገብቶበት ከነበረበት ቅርቃር ለማውጣት መጋቢት 24 በምን አይነት መልኩ አስተዋጽኦ ያበረከተው የሚለውንም በዛው ቢያነሱልን። ይህን ስናነሳ ከአጠቃላይ ሀገራዊ ክልላዊ ጉዳዮች ጋር ብንነሳ ምላሽ እናገኛለን ብዬ አስባለሁ።
ለምሳሌ መጋቢት 24 ካስገኛቸው ድሎች አንዱ ቅድም አንተ እንዳነሳው የህዳሴ ግድብ ተንጠልጥሎ ከነበረበት የአፈጻጸም ችግር ከታየበት መሀል ላይ ቀርቶ ከነበረበት ቅርቃር ውስጥ ገብቶ ከነበረበት ሰፊ የሙስና ችግር ከነበረበት ዛሬ ኦልሞስት አልቆ 98% በላይ ኦልሞስት አልቆ 2% ብቻ ነው የሚቀረው። ይሄም ያው በሙሉ አቅሙ ያሉን ተርባኖች በሙሉ ስራ ፓወር ማመንጨት ብቻ ነው። ከዛ ውጪ ሌላ ነገሮች ሁሉ አልቋል። በቅርብ ጊዜ እጄ ለማየት ሞክሬያለሁ። ይሄንን ከማንሳቴ በፊት ግን ምንድነው የህዳሴ ግድቡንም ሌላውንም ቅድም እነዛን ችግሮች ካነሰን ላይቀር አሁን ምን ለውጦች ናቸው እየታዩ ያሉት? በአጠቃላይ ማክሮ ኢኮኖሚ የሀገሪቱ የኢኮኖሚ ለውጥ ውስጥ የሚታይ ነው የህዳሴ ግድብ ለውጥና ለምሳሌ ከፖለቲካ ስብራት አንጻር ብነሳ ለውጦችን ላሳያችሁ ብዬ ነው። ቅድም ችግሮችን ነው ያነሳሁት። ከለውጦቹ አንጻር አንዱ በፖለቲካ ዘርፍ ላይ አሁን በሀሳብ የበላይነትን የምናምንበት ስርዓት ውስጥ ገብተናል ማለት ነው። በሀሳብ የበላይነት ላይ ምክንያቱም ድሮ የሀሳብ የበላይነት ባለመኖሩ ሀሳቡ ማይደገፍ በፖለቲካ ቅኝት ቦታ ማይሰጥ ከሆነ በቀድሞ ስርዓት እኮ ሰዎች ሁሉ የሚገደሉበት እድል ነው የነበረው። ዛሬ ይህ ታሪክ ተቀይሮ ግን አሁን በክልላችን ውስጥ የ14 የፖለቲካ ፓርቲዎች አሉ። እነዚህ ፖለቲካ ፓርቲዎች እኛንም ጭምር ማለት ነው የጋራ ምክር ቤት አላቸው። በጋራ ምክር ቤት ላይ ሀሳቦች ይመጣሉ። ሁለት አይነት ሀሳቦች ናቸው የሚመጡት። ፖለቲካዊ ቅኝት ያላቸው ሀሳቦች አሉ። አይዲዮሎጂካሊ ርዕዮተ ዓለማዊ በሆነ መልኩ ልዩነት ያላቸው ጉዳዮች ናቸው እነሱ። በዛ ማቀፍ ላይ ፉክክሮች ይኖራሉ። የግል ሁለት የተለያዩ ፖለቲካ ፓርቲዎች ካሉ እኮ በሀሳብ ልዩነት እስካለ ድረስ የአንድ ርዕዮተ ዓለም ተከታይ እስካልሆነ ድረስ ፉክክሮች ይኖራሉ። ፉክክሩ ግን ጤናማ ፉክክር ማለት ነው። ሀገር የማያተራምስ ለሰላም ጠንቅ ያልሆነ ጥሎ ማለፍ የሌለበት አፈሙዝ የሌለበት ፉክክሮች ካሁኑ ችግር የለበትም። ከዚህ አንጻር አንዱ በክልላችን ይህን ስራ እንሰራለን። በፉክክር ማቀፍ ላይ ርዕዮተ ዓለማዊ ስራዎችን የመስራት ለውጥ አለ ማለት ነው። ሁለተኛ በትብብር መንፈስ ነው የምንሰራው። ለምሳሌ ከፖለቲካ ፓርቲዎች ጋር ምንድነው በትብብር ማቀፍ የምንሰራቸው ስራዎች? እነዚህ ፖለቲካ ፓርቲዎችና እኛም ብንሆን በጋራ የጋራ ሀገር ናት፣ የጋራ ቤት ነች ኢትዮጵያ። ሁላችንም ይመለከተናል። በዜግነት ኢትዮጵያውያን ነን። በፖለቲካ ተለያየን እንጂ በብሔራዊ ጥቅም ጉዳይ ላይ፣ በሀገር ሉዓላዊነት ላይ፣ በሰላም ጉዳይ ላይ፣ በመልካም አስተዳደር ላይ ህዝቦችን ኢትዮጵያውያን በማሻገር ላይ አንድ የሚያደርጉ ጉዳዮች ደግሞ አሉ በጋራ የምንሰራቸው። በዚህ ማቀፍ ደግሞ በትብብር እንሰራለን ማለት ነው። ድሮ ተቃዋሚ የሚባል የማሳደድ ፖለቲካ የነበረበት ተፎካካሪና ገዢ ፓርቲ በአንድ ወንበር ላይ የማይመጣበት ሂደት ነው የነበረው። ይህ ብቻ አይደለም። በ16ኛ ሀገራዊ ምርጫ ላይ ብልጽግና ነው ያሸነፈው። ግን ቢያሸንፍም ተፎካካሪዎች ስልጣን እንዲይዙ ተደርጓል። ይህ ፖለቲካ ለውጥ ነው። በኢትዮጵያ ፖለቲካ ታሪክ ውስጥ ታይቶ ተሰምቶ የማይታወቅ በሀገር ደረጃ አሁን የኢኖቬሽን ሚኒስትር ብትወስዱ የተፎካካሪ ፓርቲ ሊቀመንበር ናቸው። የትምህርት ሚኒስትሩን ብንወስድ ለምሳሌ የተፎካካሪ ፓርቲ ኢዜማ ፓርቲ ናቸው ፕሮፌሰር ብርሃኑ። እንዲሁም የሌላም ከኦሮሚያም በኩል ያሉ የተፎካካሪ ፓርቲ አመራር ነው እና የተከበሩ እና ቀጀላ የመሳሰሉ እነዚህ ሁሉ ምንድናቸው? የተፎካካሪ ፓርቲ አመራሮች ወደ ሚኒስትርነት ስልጣን ላይ መጡበት። ይሄ ድሮ የነበረው ገዢ ፓርቲ ስልጣኑን ካሸነፈ እሱ ብቻ ነው ሀገር ሲመራ የነበረው። ያ ለኢትዮጵያ አብሮነት የፖለቲካ ሜዳሩ ሰፊ እንዲሆን ከማድረግ አንጻር ሰፊ ዋጋ ያስከፈለበት፣ ብዙዎች የተሰደዱበት፣ ሀሳብ ሲኖር የተለየ ሀሳብ ካለ ከዚህ ሀገር ሰው ሲሰደድ ነው የነበረው። ዛሬ ግን የተለየ ሀሳብ በመኖሩ ከሀገር ማትሰደድበት ምዕራፍ ላይ ደርሰናል ማለት ነው። እና ይሄ አንዱ ከፖለቲካ ለውጥ አንጻር ይሄ ደግሞ በሂደት የፖለቲካ ባህላችንን እያዳበረን እያሳደገን እየተለወጠ የሚሄድበት ስርዓት ነው የሚኖረው። ይሄ አንዱ ነው። ወደ ኢኮኖሚም ስንገባ አሁን ቅድም አንተ እንዳልከው የህዳሴ ግድብን እንውሰድ። መጋቢት 24 በነገራችን በእኔ ቤት ብዙ ትርጉም አለው። ከጋብቻ አንጻር ትርጉም አለው። ከልጄ የተወለደበት ቀን ነው። ብዙ ትርጉም አለው። የህዳሴ ግድብ መሰረት ድንጋይ የተጣለበት ነው። የብልጽግና መንግስት ሀገረ መንግስቱን የተረከበበት ወቅት ነው። ስለዚህ ለእኔ ደግሞ ትልቅ እንድምታ አለውና በጣም ተገጣጥመዋል የሚል ነገር ነው ያለን። ስለዚህ የህዳሴ ግድብ ለኢትዮጵያውያን አባቶቻችን የመጀመሪያ አርበኝነት ምዕራፍ ብንመለከት ሉዓላዊነትን አስከብረው ከውጭ ወራሪ ኃይል ሀገሪቷን ተከላክለው ኢትዮጵያ በዓለም አደባባይ አፍ ሞልታ መናገር የምትችልበት ለአፍሪካ ቅኝ ግዛት መላቀቅ በር ከፋች የሆነች ሀገር ከመሆኑ አንጻር ለኛ አባቶቻችን ይህን ከፍለዋል። አሁን ባለንበት ምዕራፍ ላይ ግን የኢኮኖሚ ሉዓላዊነት ያስፈልገናል ማለት ነው። ከኢኮኖሚ ሉዓላዊነት አንዱ የህዳሴ ግድብ ነው። በራስ አቅም በራስ ባለን ተፈጥሮ ሀብት ራሳችንን መቻል ማለት ቀላል አይደለም። ከዚህ አንጻር ህዳሴ ግድቡ ትርጉሙ ሰፊ ነው።
አንድ የሀገር ውስጥ የኢኮኖሚ አቅማችንን የምናሳድግበት ለኢንዱስትሪ ሴክተሩ ከግብርና ወደ ኢንዱስትሪ ሽግግር በምናደርገው ሂደት ውስጥ ያንን ለማፋጠን የኃይል አቅርቦትን በደንብ የሚጨምር የሚያሳድግ መሆን የውጭ ባለሀብቶች ወደ ኢትዮጵያ ለኢንቨስትመንት ሲመጡ የኃይል አቅርቦት ጥያቄን ምላሽ የሚሰጥ በአገሪቱ ላይ ያለውን የኃይል አቅርቦትና ተደራሽነትን በማሳደግ ረገድ ሽፋኑን በማሳደግ ረገድ ትልቅ አዎንታዊ ሚና የሚጫወት አባይ የማይደፈር ተብሎ ተሲሎ የነበረውን ለግብፃውያን ዘንድ ሱዳናውያን ዘንድ የራሳቸው ብቻ ሀብት ሆኖ የተሳለውን በትውልዶች መካከል በዛ መልኩ የተቃኘውን ሀገሮች ናቸው። እነሱ የአባይ ምንጩ ጣና ሐይቅ ነውላችሁ እንደምናውቁ በራሳችን ሀገር ነው ያለው። ይሄን መጠቀም የማንችልበትን የፖለቲካ ታሪክ የቀየረበት የኢኮኖሚ ታሪክ የቀየረበት ኢትዮጵያ በአፍሪካ ትልቁ ግድብ ሲባልም ለኛ የሚሰጠን ትርጉም ቀላል አይደለም። ስለዚህ ለኢኮኖሚያችን ኢትዮጵያ ውስጥ ለነበረው የኢኮኖሚ ስብራት መጠገን ሊሆን የሚችል ከመሆኑ ጋር ተያይዞ ህዳሴ ግድቡ በዚህ ወር መሰረት ድንጋይ መጣሉ የመንግስታችን በዚህ ወቅት የብልጽግና መንግስት በዚህ ወር መምጣቱም ሁለቱም በታሪክ አጋጣሚ አንድ ወር ላይ መሆናቸው ትርጉሙ ሰፊ ነውና ህዳሴ ግድብ በዚህ ደረጃ ለኢኮኖሚ ሽግግር በጣም ትልቅ ፋይዳ ያለው መሆኑን ነው እንዳገርም ለክልላችንም ጭምር ማሳደጋለም ተጨማሪ ህዳሴ ግድቦችን የምንገነባበት እቅዶችም ኦልሞስት በመንግስት ደረጃ እየተያዙ ናቸው ያሉት። በዚህ ደረጃ ግድባችን ቅድም እንዳልከው ከቅርቃር ወጥቶ አሁን ወደ አጠቃቀም ላይ ወደ ሙሉ ትግባራ ላይ ወደ ኃይል ስርጭት ላይ ወደ ኃይል ማስተራጨትና ለህዝቦች ተጠቃሚ ማድረግ የምንችልበት ምዕራፍ ላይ ደርሰናል። ይሄም በዚህ አጋጣሚ ለክልላችን ህዝቦች ለፓርቲያችን አባላትና ለኢትዮጵያ ህዝብ እንኳን ደስ አላችሁ ለማለት ነው የሚፈልገው። ጥሩ አጋጣሚ ነው። በእነዚህ ከዛ ባሻገር በኢኒሼቲቭ የሚሰሩ ስራዎችም እንዳሉ ይታወቃሉና በተለይም ከኮሪደር ልማት አንጻር ከፋይዳ ዲጂታል መታወቂያ ከዛ ባሻገር ባሉት ኢኒሼቲቭ ስራዎች የተሰሩ ስራዎችና የተገኙ ውጤቶችንም በዛው የዚህ ከመጋቢት ከተያያዥነት ያለው ጉዳይ እንደመሆኑ መጠን እነዚህንም ጠቀስ ቢያደርጉልን። ቅድም እንዳልኩት ኢትዮጵያ እያደገች ያለች ሀገር ናት። ተስፋ ያላት ሀገር ናት። አሁን ያለንበት በአዲስ ምዕራፍ ላይ በአዲስ ተስፋ ነው ያለው። ክልላችንም ሀገራችንም የክቡር ጠቅላይ ሚኒስትራችን በብልጽግና ማዕቀፍ ካመጡት ኢኒሼቲቮች በርካታ የግብርና ኢኒሼቲቮች አሉ፣ የከተማ ልማት ኢኒሼቲቮች አሉ። በተለይ የግብርና በሚነሱበት ጊዜ በርካታ የሌማት ትሩፋት ኢኒሼቲቮች አሉ። እነዛ ኢኒሼቲቮች በክልላችንም ውስጥ በሀገራችን ትልቅ ለውጥ እያመጣ ነው ያለው። ከኑሮ ውድነትን በማቃለል በኩል የውጭን ምንዛሬ በማሳደግ በኩል የሀገር ገጽታውን በመቀየር የኢኮኖሚ እድገት በማፋጠን የተረጋጋ ኢኮኖሚ በመገንባት የገበያ ስርዓቱን ጤናማ ከማድረግ አንጻር የውስጥ የጸጋዎችን የተፈጥሮ ጸጋዎችን መጠቀም የምንችልበትን እድል ከመፍጠር አንጻር ኢኒሼቲቮቹ በርካታ ትርጉም ነው ያላቸው። ለምሳሌ ከነዚህ ውስጥ አንዱ የሌማት ትሩፋት ሊገለጽ የሚችለው በክልላችንም በግብርና ዘርፍ የሚታዩ በዶሮ እርባታ የዶሮ መንደር ብለን የጀመርናቸው ስራዎች አሉ። የወተት መንደር ብለን የጀመርናቸው ስራዎች አሉ። የበጋ መስኖ ልማት ብለን የጀመርናቸው ስራዎች አሉ። የማር መንደር ብለን የጀመርናቸው በተፋሰስ ልማት በአረንጓዴ አሻራ የሰራናቸው በርካታ ስራዎች አሉ። እነዚህ ጉዳዮች በድምሩ ሲታይ የማህበረሰቡን የኢኮኖሚ ተደራሽነት፣ የኢኮኖሚ ማሻሻል፣ የኢኮኖሚ እድገት፣ የስነ ምህዳሩን የማስጠበቅ ጉዳዮች የዚህ ኢኒሼቲቮች ውጤት ናቸው። ከዚህ አንጻር በርካታ ለውጦች ናቸው እየታዩ ያሉትና በመረጃም ሰምታችሁ ከሆነ ኢትዮጵያ በአስራ ቤቶች የነበረው የስነ ምህዳር ጥበቃው ዛሬ ከ20% በላይ ትልቅ እጥፍ ነው ያሳደገውና ይሄንን በሚቀጥሉት ዓመታትም በዚህ መልኩ የምንሄድ ከሆነ ኢትዮጵያ በስነ ምህዳር ጥበቃ ላይ ለመጪው ትውልድ ጤናማ የሆነች ሀገር፣ ተስፋ ያለች ሀገር፣ ለድርቅ ያልተጋለጠች ሀገር ከማስረከብ አንጻር የሚሰሩ ስራዎች በኢኒሼቲቭ ማዕቀፍ ላይ ብዙ ናቸውና ይሄ አንዱ ነው። በተለይ በመስኖ ልማት ላይ በጋ መስኖ ላይ ስንወስድ ምናልባት በስንዴ በጋ ስንዴ ስንል ብዙዎቻችን ስንዴ የምናውቀው ክረምት ነው። ሰኔ መጣ ሐምሌ ሲመጣ እኔም ያደኩበት ቤተሰብ አርሶ አደር አካባቢ ነው። ከዚህ አንጻር ስንዴ ገብስ የምናውቀው መቼ ነው? ክረምት ሐምሌና ነሐሴ ሲባል ነው። በጋ ላይ ስንዴ ሲዘራ አናውቅም። ግን የኢትዮጵያ እርሻ ምርምር ማዕከላት እኮ የግብርና ሚኒስቴርም እኮ ለዓመታት ለዘመናት ኢትዮጵያ ውስጥ ነበር። አሁን ያለው ግብርና ሚኒስቴር ተቋም እኮ ነበረውና ለምንድነው ያኔ ወንዝም እያለ ውሃም እያለ በጋም እያለ ስንዴን በበጋ ማምረትና መስራት እንደሚቻል አልታየም ማለት ነው። በተለምዶ ስንዴ ለክረምት ብለን ነው ያስቀምጥነው የመኸር ወቅት ሰብል ብለን። አሁን ግን የበጋ ስንዴ ተብሎ በሀገራችን በተለያዩ ክልሎች ላይ በእኛም ክልል ላይ ስራዎች እየተሰሩ ናቸው ያሉት። ይሄም የእይታ መነጽር መቀየር ነው የምንለው። ይሄ እይታዎች ሲቀየር እንደዛን ለውጦች እናያለን። ሌላ ሁለት ምሳሌ ላንሳላችሁ። ሀላባ ላይ አሁን የስምብጣ የሚባል ቦታ አለ። ሀላባ ላይ ስምጥ ሸለቆ አካባቢ ነው። ይሄ ብዙ ጊዜ ነው የማነሳው እኔ ምክንያት ስላለኝ ነው።
ስምጥ ሸለቆ ውስጥ ነው የሚኖረው ሀላባ። ያ ስንብጣ የሚልበት ቦታ ደግሞ የበለጠ በድርቅና ዝናብ ከጠፋ በድርቅ ምክንያት ነው የሚታወቀው። አውሎ ንፋስ ነው የሚታየው፣ በፀሐይ ነው የሚታወቀው። ሰዎች ራብ ድርቅ ሲመታ በጣም ይታወቃል። ክረምት ሲመጣ ደግሞ ጎርፍ ይዞት ነው የሚሄደው። ስለዚህ በዚህ ውስጥ ነው ህይወቱ የነበረው። በእርዳታ ሽፋን የሚኖር አካባቢ ነበር። ዛሬ ግን እዛ ቢትወስድ በአመት 3 4 ማምረት የሚቻልበት አሁን ብትሄድ እዛ ስንብጣ ላይ የተለያዩ ምርቶች ባለሀብቱም አርሶ አደሮች አምርተው በ20 እና በ30 ሜትር ውሃ እያለ ማለት ነው። ስለዚህ ይሄ የእይታ መነጽር ነው እንጂ ስንብጣ እኮ ለመቶ ዓመታት ለሺህ ዓመታት እኮ ይዛው ነበር፣ ውሃም ነበር፣ ሰውም ነበር እኮ። ግን እይታ ችግር በመኖሩ ለድህነት ተጋልጠናል። ስለዚህ አንዳንዴ የድህነታችን መነሻ የሚሆነው የእይታም ችግር ነው። ጉዳዮችን፣ አቅሞችን፣ ጸጋዎችን በትክክል መጠቀም ባለመቻል የሚገለጽ ችግር ነው ያለው። አንድ ኮሪያዊ በዚህ አጋጣሚ ማነሳላችሁ፣ መስረቅ ወንጀል ነው፣ ግን የኢትዮጵያን ለምነት የኢትዮጵያን አፈር ባለመጠቀማችን ነው። እኔ ከኢትዮጵያ ስረቅ ብትሉኝ ምን መስረቅ እንደምችል ታውቃለህ? ዋላ ምንድን ነው የምትሰርቀው? አፈር ነበር የሚሰርቀው። መቼም ከዚህ አፈር በአውሮፕላን ጭኖ ሄዶ አያመርትም። አልሰራችሁበትም፣ አልተጠቀማችሁበትም። እናንተ እኮ አፈሩ ለም ነው፣ ውሃ ሞልቷል። ስለዚህ ይሄን ከተጠቀማችሁ እኮ ከራሳችሁ አልፋችሁ ለአፍሪካ ለዓለም ህዝብ እኮ መሆን የምትችሉ ህዝቦች ናቸው ብሎ አንስተው ነው። ይሄ ደግሞ እውነት ነው። ስንብጣ እሱ ምሳሌ ነው ማለት ነው። የሁለተኛ ምሳሌ አንሳላችሁ፣ በእኛ ክልል ያለው ነው ማነሳለን። ሮዝሜሪ እናንተም እኛም እናውቀው ምን ሲሆን ነው? ጥብስ ላይ ሲጠበስ ለጥብስ መጥበሻነት ነው የምናውቀው። አሁን ሮዝሜሪ ከዛ አልፎ ለኤክስፖርትነት ሆኗል ማለት ነው። አሁን ሚድልስ ላይ የአረብ ሀገራት ውስጥ የሮዝሜሪ ከክልላችን ከስልጤ ዞን ከጉራጌ ዞን አሁን በዛም ሌላም አካባቢ ላይ ከምባታም እየተስፋፋ ነው ያለው። ሁሉም አካባቢ ላይ ሮዝሜሪ አሁን የውጭ ምንዛሬ ማግኛ ሆኗል። ነገር ግን ጓራው ላይ ለጥብስ ብቻ ነበረ ሲተከል ነበረው። አሁን ግን የብዙ ማሳዎች ጥሩነቱ ደግሞ ባርዛፍ ባለበት ደረቅ መሬት ላይም ምርታማ ይሆናል። ብዙ የግብርና ማኔጅመንት ማይፈልግ ስራ ማለት ነው። እነዚህ ነገሮች የእይታ መነጽርን ሲትቀይር ለካ በማዕከላዊ ኢትዮጵያ በእኛም ክልል ውስጥ በከምባታ፣ በስልጤ፣ በሀዲያ፣ በጉራጌም አካባቢ ብዙ አቅሞች እንዳለ ማየት የቻልንበት እነዚህ የኢኒሼቲቮቹ አካል ናቸው ብለን ነው የምንወስደው። በዚህ ደረጃ ቀጣይ ትልቅ ስራ መስራት እንዳለብን የሚያመላክቱ ነገር አለ። ሀዲያ ሙሳውን በእናንተም ቲቪ ላይ ብዙ ጊዜ ሰርታችሁታል። ደቡብ አፍሪካ ሄዶ ከመንገድ የተመለሱ እነ ተስፋዬ ለምሳሌ እዚህ ባቴና ወንዝ ላይ አይታችሁታል። ዛሬ እነ ተስፋዬ ከምናገረው ከሚሰራው እኮ የተውሩ ማይዳ አስፈልግም እዚህ ማደግ እዚህ መበልጸግ እንደሚቻል ትልቅ ማስረጃና ምስክር ነው የሚሆነው። ተመሳሳይ ሰዎች አሉ፣ ወጣቶች ማለት ነው። በዚህ ደረጃ ሁላችንም በዚህ አካባቢ ላይ ጸጋዎቹ አሉ፣ አቅሞቹ አሉ። ይሄ ማዕከላዊ ኢትዮጵያ ክልል ደግሞ ይብዘምነስ የተማረ የሰለጠነ ለመረጃ ቅርብ የሆነ ማህበረሰብ ነው ያለው። ስለዚህ በትምህርት ላይ አሁን በከምባታ ባድያ ላይ ስለ ትምህርት አዲስ የሚታስተምረው ነገር የለም። እንዲሁም በስልጤ አካባቢ ላይ በጉራጌ አካባቢ ላይ ስለ ኢኮኖሚ፣ ስለ ንግዱ፣ ስለ ኢንቨስትመንቱ በደንብ ምንም የምትጨነቀው ነገር የለም። ስለዚህ በድምሩ በማዕከላዊ ኢትዮጵያ ክልሎች ላይ ክልል ላይ ያሉ ህዝቦች ለመረጃው፣ ለኢኮኖሚ፣ ለሳይንሱ፣ ለትምህርቱ ንቁ ቅርብ ነው። ሁለተኛም ለማዕከላዊ ኢትዮጵያም ነው ለማዕከላዊ መንግስትም ለአዲስ አበባ ቅርብ ነው። ለዓለም አቀፍ የኤክስፖርት ለማድረግም ዋና ጌትዌይ ላይ ያለ ነው። ስለዚህ ይሄን አቅም የጂኦግራፊክ ፕሮክሲሚቲን በመጠቀም እድገትና ኢኮኖሚ ማሳደግ ላይ ትልቅ ስራ ኢኒሼቲቮችን የበለጠ ማሳደግ አለብን የሚል ነው። ከዚህ አንጻር ጥሩ ስራ ላይ ያለ ነው። በዛው የኮሪደር ልማቱንም ጠቀስ ቢያደርጉ የዚህ የኢኒሼቲቭ አካልም ስለሆነ እሱ ላይ እየተሰሩ ያሉ ስራዎችና እየተመዘገቡ ያሉ ውጤቶችንም ያ ኮሪደር ልማት ትልቅ ለውጥ እያመጣ ነው ያለው። እሱም አንዱ የጠቅላይ ሚኒስትራችን ኢኒሼቲቭ ነው፣ በከተሞች ልማት ማዕቀፍ ውስጥ ሊታይ የሚችል። ስለዚህ ከአዲስ አበባ ላይ ነው የተጀመረው። በመጀመሪያ አዲስ አበባ ዛሬ አይታችኋል። የተለያዩ ዓለም አቀፍ ሚዲያ ዘጋቢዎች እያነሱ ናቸው ያሉት ይሄ አዲስ አበባ ነው አይደለም። ስለዚህ ምንድነው አዲስ አበባ ላይ የተፈጠረው? ምን አይነት ለውጥ ነው የመጣው? ምን አይነት ተአምር ነው የመጣው የሚል ነገር ለነሱ ብቻ አለ። በደራሳይና አዲስ አበባ ብዙ አመት ከመሩ ሰዎች ከ10 አመት በላይ አዲስ አበባን ከመሩ ሰዎች አንዱ ነኝና አውቀዋለሁ። አዲስ አበባን ውስጡንም ሃይ ስኩልም ጭምር ተምሬያለሁ የተወሰነ ያህል። ስለዚህ አዲስ አበባን ከሚያውቁ ሰዎች ራስን አንዱ ሰው ነኝ ብዬ ነው የምወስደው፣ በተማሪነትም በአመራርነትም። አዲስ አበባ አሁን መልኩን ቀይሯል። በአጠቃላይ ይሄ የኮሪደር ልማት ያመጣው እንትን ነው። ስለዚህ ይሄ ኮሪደር ልማት በአዲስ አበባ ብቻ ታጥሮ አልቀረም። በሀገሪቱም በእኛም ክልል ውስጥ በስፋት ተጀምሯል። አሁን ከኛ ቢሮ ፊት ለፊት አይታችሁታል። ሆሳናም በንቃት አሁን ስራ እየተሰራ ነው ያለው። በሚቀጥለው 2018 ላይ ሀገራዊ ትልቅ
መድረክም አለ በዚህ አካባቢ ላይ። ስለዚህ ይሄ ገጽታ የሆሳዕና ኮሪደር ልማት በሚነሱበት ጊዜ አሁን የሆሳዕናን የዚህን አካባቢ ገጽታ የክልላችንን ገጽታ ሊቀይር የሚችል ስራ ነው። ይሄን አጠናክረን ከቀጠልን ማለት ነው ምንድነው የከተሞች ገጽታ ይቀየራል፣ ለነዋሪዎቹ ምቹ ሁኔታ ይፈጠራል፣ አዳዲስ ቴክኖሎጂዎች ይመጣሉ፣ መናፈሻ ቦታዎች ይኖራሉ፣ ቱሪስቶች ይመጣሉ፣ ይሄን ተከትሎ ሆቴሎች ይገነባሉ። በዚህ መልኩ አጠቃላይ ከተማውን የአርባን ኢኮኖሚ ነው የከተማን ኢኮኖሚ እድገት ሊያፋጥን የሚችል ትልቅ እይታና ኢኒሼቲቭ ነው። ይሄ በሆሳዕና ብቻ አይደለም፣ በቡታጀራ ተጀምረዋል፣ በሌሎችም ከተሞች እንደያቀማቸው ሁሉም ጋር ተጀምሯል። ይሄ ነገር በድምሩ በዚህ መልኩ ከተጀመረ በክልላችን ሆነ በሀገራችን የከተሞች የእድገት ምጣኔውን በአጭር ጊዜ ውስጥ ማሳደግ የምንችልበት እድል የሚሰጥ ነው። ስራ እድል ፈጠራ እዛ ውስጥ አለ። የንግዱን የማሳለጥ ጉዳይ አለ። ምናልባት በዚህ አጋጣሚ እናንተም መስራት ያለባችሁ ቲፕ ማድረግ የምችለው እኔ ሪሰርች ፒኤችዲ በሚሰራበት ጊዜ የኢትዮጵያን ባንኪንግ ኢንዱስትሪውን ለማየት ሞክሬ ነበርና በኢትዮጵያ ከፍተኛ የገንዘብ ክምችት ያለው ጎንደርና ሆሳዕና ነው በነገራችን ላይ። ስለዚህ ሆሳዕና ላይ የሆሳዕና ሚኒስትሩ ደቡብ አፍሪካ ነው፣ የጎንደር የአሜሪካ ነው ዋናው። ስለዚህ በብሔራዊ ባንክ በኩል መረጃዎች በወቅቱ እና የነበረ ኢትዮጵያ የገንዘብ ፍሰት የገንዘብ ሰርኩሌሽኑ በሚታይበት ጊዜ ሆሳዕና ላይ በርካታ የደቡብ አፍሪካ ገንዘብ ነው ያለው። ይሄን ገንዘብ ወደ ልማት መቀየር ነው፣ ከተማ ላይ እድገት ላይ ሆቴል ላይ መናፈሻዎች ላይ ሪዞርት ላይ የቀየሩ መሄድ ያስፈልጋል። እናንተ መስራት ያለባችሁ ብዙ ጊዜ ሰው እዚህ አካባቢ መኪና ከገዛ ሌላም ሁሉ መኪና ነው መናሪያ ውስጥ መኪና በመኪና እኮ ነው ያው ነው። መኪና ያስፈልገናል፣ ግን አሁን ከሚፈለገው በላይ መኪና ነው ያለው ሆሳዕና ከተማ ውስጥ እኔ ስለማውቅ ነው። ስለዚህ እነዚህ ወደ ሌላ ተደራሽ ያልሆኑ ቅድም ያተ ተስፋዬ ያነሳውት የእንስሳት እርባታ የዚህ አይነት የወተት መንደር የወተት ድለባዎችን የከብት እንስሳት ምናምን በዛ መልኩ ቢሆን በጣም ትልቅ ስራ ትልቅ ለውጥ ሊመጣ የሚችል ስራ እድል ፈጠራም ሊሰራ የሚችል ነገር ነው። ይሄ ከከተማ እድገትና ትስስር ጋር የሆሳዕና የባንኪንግ ፋይናንሻል አጠቃቀሙን በዚህ መልኩ ትልቅ ስራ መስራት እንዳለብን እኔም በዛ መልኩ አስባለሁ። አንዳንዴ ማገዝ እንዳለብኝ አንዳንዴ ምክር ይፈልጋል ሰው ገንዘቡ ሊኖር ይችላል፣ ላይታይ ይችላል። ገንዘቡን አስቀምጠው ብቻ ወለድ የሚጠብቅ ሰው ይኖራል። ያ ኢኮኖሚ እድገት አያመጣም። ያለው ገንዘብ ወደ ኢንቨስትመንት መቀር አለበት። በኢንቨስትመንት ውስጥ የስራ እድል ፈጠራ፣ የቴክኖሎጂ ጉዳዮች፣ የገበያ ምርትና ምርታማነት የማሳደግ ጉዳይ አብሮ ሊመጣ ስለሚችል የከተሞች እድገትንና ምጣኔን ከዚህ አንጻር ከኮሪደር ልማት ጋር ማስተሳሰር ነው። ሌላው እናንተ ምናልባት በቅርቡ መድረክ ይኖራል ማየት ያለባችሁ ጉራጌ ዞን ላይ ያለውን በደንብ ልምዱን ብንነሱ ጥሩ ነው። ሀዲያም ላይ እዚህ አካባቢ ሚሻ አካባቢ ላይ ይኖራል ብዬ አማካ ላይ ይኖራል ብዬ አስባለሁ። በእነዛ አካባቢ ላይ ኩተገጠም ስለሆነ ልምዱ ከዛ ሊወስድ ስለሚችል በእኛም አካባቢ ስለዚህ ምንድነው መሆን ያለበት የገጠር ኮሪደር ልማት ስንል ጉራጌ ዞን ላይ ያለውን ብታዩት ለሀገር ለዓለም ቅርስነት አስመዝግበን ለቱሪስት መዳረሻነት መጠቀም የምንችልበት የጆፈሮ የሚባለው አለ። ይሄ በክልላችን ትልቅ እንትን ነው ያለው። ከዚህ አንፃር እነዚህን ልምዶች ወደ ሀዲያ ማምጣት ወደ ከምባታ ማምጣት ሀዲያ ላይ ያለውን ደግሞ ወደ ስልጤ ላይ ያለውን ወደ ሌላ እየወሰደን ማዕከላዊ ኢትዮጵያን በሁሉም በገጠር ልማቱም በገጠር ኮሪደርም በከተማ ኮሪደርም ተመጋጋቢና አሁን እድገት ስላልደረሰ ነው እንጂ ወልቂጤ ሆሳዕናና ወራቤ እኮ ከተወሰነ ዓመታት በኋላ እኮ ሊገናኝ የሚችል ነው። ስለዚህ ዱራሜ ሩቅ አይደለም፣ ሀላባ ሩቅ አይደለም። የኛ ክልል ልዩ የሚያደርገው ይሄ ቀላል ጸጋ አይደለም ያለንበት ሁኔታ ማለት ነው። ይሄን በመሰረተ ልማት ሆሳዕና ሴንተር ላይ ነው ያለው 360 ዲግሪ ከዚህ ያም ላይ ያለውን ጉዳይ ብናሳስር የመሰረተ ልማትና የከተሞችን እድገት ያፋጥናል ብዬ ለማምጣት ነው ይሄን መሰረተ ልማት ያነሳውትና በዚህ ቅኝት ስራ መስራት አለብን። ከተማ ላይ የተጀመረው ሁላችንም ማጠናከር አለብን የሚል ነገር ነው ያለን። ቅድም ከኢኮኖሚ አንጻር የተወሰኑ ነገሮችን ጠቃቅሰዋል። በተለይም የገበያን ከማረጋጋትና የኑሮ ውድነትን ከማርገብ አንጻር እየተሰሩ ያሉ ስራዎች በተለይም የሰንበት ገበያዎችን ከማጠናከር ረገድ የተሰሩ ስራዎችና በቀጣይስ በምን አይነት መልኩ እነዚህ ነገሮችን ለማጠናከር ታስቧል የሚለውንም ቢያነሱ። አሁን ያለው ኑሮ ውድነት ማምረት በምንችለው ልክ ማምረት ስላልቻለን የሚመጣ ኑሮ ውድነት ነው። ለምንድን ነው የምንበት የኢትዮጵያ ኢኮኖሚ አሁን ባለንበት አብዛኛው በግብርና ላይ የተመሰረተ ኢኮኖሚ ነው የሚባለው። ኦልሞስት ለጂዲፒ የምንባለው ለሌላ ጉዳይ ሲታይ አብዛኛው የኢኮኖሚ ሽፋኑ ከቨሬጁ በሚታይበት ጊዜ ግብርና ነው ትልቁን ቦታ የሚወስደው። ቀጥሎ ኢንዱስትሪ እንደዛ እያለ ሊመጣ ይችላል። አሁን ግን የኑሮ ውድነት ሲባል ደግሞ በሌላ መልኩ የዋጋ ግሽበትንና ኑሮ ውድነትም ሰው አንድ አድርጎ አይደለም፣ በኮንሴፕት ደረጃ ይለያያሉ። ኑሮ ውድነት የገንዘብ በገበያ ላይ የአገልግሎቶችና ሸቀጥ ምርቶችን ለመግዛት ያለው
አቅም ነው፣ የመግዛት አቅም ነው ገንዘብ። ይሄ ኑሮ ውድነት ነው፣ ከዛ ጋር የሚያያዝ ነው። የዋጋ ግሽበት ስንል ደግሞ የሸቀጦችና የምርቶች ወይም የአገልግሎቶች በገበያ ውስጥ በተወሰነ ጊዜ ኢንተርቫል ወይም ጊዜ ገደብ ውስጥ ምን ያህል ዋጋ ጭማሪ ወይም ቀንሷል ብለን ልታወራ የሚችለው እየቀነሰ የሚል ከሆነ የዋጋ ግሽበት ብለን የምነሱ ከጊዜ ጋር የሚያዝና ከመግዛት አቅም ጋር የሚያዙ ጉዳዮች ናቸውና ስለዚህ ኢትዮጵያ ውስጥ ሁለቱም አለ። በነገራችን ላይ ሁለቱም አለ። ከዋጋ ግሽበት አንጻር ደብል ዲጂት እንዲሆን አይጠበቅም። ቢሆን ነጠላ ዲጂት እንዲሆን ሲንግል ዲጂት እንዲሆን ነው የሚጠበቀው። ያ ሲሆን ኢኮኖሚ የተረጋጋ ነው ተብሎ ይወሰዳል። ኢንፍሌሽን ኢኮኖሚ እንዳይረጋጋ የሚያደርግ ነገር ነው የዋጋ ግሽበት፣ ማክሮ ኢኮኖሚ ማለት ነው። አሁን ወደኛ ተጨባጭ ለማምጣት ከኑሮ ውድነት አንጻር ኑሮ ውድነቱ ቦልድ ላይ አለ። የኑሮ ውድነቱ በሀገራችንም በዓለማችንም የሚታየው ነው። ግን ሰው ሰራሽ ምክንያቶችም አሉ። ሰው ሰራሽ የሚባለው ግጭት ካለ ኑሮ ውድነት ይፈጠራል። ዋጋ ግሽበትም ነው ያመጣል። ግጭቶች ካሉ ለምሳሌ ሰዎች ያመረቱትን ምርት ከአንድ አካባቢ ወደ ሌላ አካባቢ በነጻነት እንደ ልብ ተንቀሳቅሰው መነገድ፣ ማመላለስ፣ ትራንስፖርት ማድረግ የማይችል ከሆነ ዋጋ ይጨምራል፣ እቃዎች ማለት ነው። በአንድ አካባቢ ላይ መንገዱ ዝግ ነው፣ መንገዱ አልተመቸኝም በሚል እህሉ እዛ ይቆያል። በአንድ አካባቢ ላይ ደግሞ እጥረቱ ያጋጥማል። ምክንያቱም እዚህ አካባቢ ላይ ሁሉም ነገር አይመረትም። ኢኮኖሚ ኮምፓራቲቭ አድቫንቴጅ የሚባላል። ስለዚህ በዚህ ነው ዓለም የሚኖረው እኛ የምንኖረው ማለት ነው። ለምሳሌ ስንብጣ ላይ ቅድም አለ ከስንብጣ ከሀላባ ሀዲያ የሚመጣ ከሆነ ሀዲያና ሀላባ መካከል ላይ ጤናማ የሆነ የትራንስፖርት ፍሰት መኖር አለበት። ሰላም ጉዳይ መኖር አለበት። ግጭት መኖር የለበትም። ግጭት ካለ ትራንስፖርተር ሳይድም እህሉ እንደ ልብ አይመላለስም። እንደዚህ አይነት ሰው ሰራሽ የሆኑ ምን ይሆናል ለዋጋ ግሽበት ምን ለኑሮ ውድነት የሚያጋልጡ ጉዳዮች አሉ። አንድ እሱ ነው። መፍትሄው ምንድነው? ምርት ማምረት ነው። በቃ ሌላ ነገር የለውም። ምርት ማምረት ነው ዋናው። ለማምረት ለዚህ ነው በጋም ክረምትም ጸዳይም ላይም በልግ ላይም ሁሉም ምርት አራቱ የግብርና ወቅቶች በማምረት ምርት ታማነትን በማሳደግ የምርት አቅምን በገበያ ውስጥ በሚፈለገው ልክ እንዲቀርብ በተለያዩ አይነት ማለት ሽንኩርት ሊጥሎት ይችላል፣ ቲማቲም ሊጥሎት፣ ቃሪያ፣ ጤፍ፣ ስንዴ እንደዚህ አይነት ምርቶች ተመርተው ገበያ ላይ ሊመጡ እንዲችሉ ህዝቡን እንዲያመርት ማድረግ ነው። ካላመረትከን እኮ ይቀጥላል እኮ በቃ ምን ታደርጋለህ? ስለዚህ የኢንፍሌሽን ሁለት አይነት ነገር ነው ያለው። ዲማንድ ኢንፍሌሽን እና ሰፕላይ ኢንፍሌሽን። ሰፕላይ በገንዘብ ሲሰጡ በጣም ብሔራዊ ባንክ የሚቆጣጠር እሱ የኛ ችግር አለ። ዲማንድ ማህበረሰቦች ፍላጎቱ ከፍ እያለ ሲመጣ አቅርቦቱ እያነሰ ሲሄድ ሁሉ ጊዜ ዋጋ ውድ እየሆነ ሊሄድ ይችላል። ኑሮ ውድነቱም እየጨመረ ሊመጣ ስለሚችል ኦንሊ ቲንግ ማስተካከል ያለብን በግብርና ዘርፍም በሁሉም ሴክተሮች ላይ ግሉ ሴክተር፣ መንግስት ሴክተር በሙሉ ማህበረሰቡ፣ ሃይማኖት ተቋማት፣ ትምህርት ተቋማት ያለንን መሬትና ቦታ ማምረት መቻል አለብን። ምርታማነትን ስናሳድግ፣ ምርታማነትን ስንጨምር ገበያ ላይ ምርት እንደ ልብ መምጣት ይጨምራል። ዋጋ በራሱ ጊዜ እየቀነሰ የሚሄድበት እድል ሊመጣ ይችላል። ያኔ የተረጋጋ ኢኮኖሚና የተረጋጋ የኑሮ ውድነት ሁኔታ እንዳይፈጠር ማድረግ የምንችልበት ስርዓት ይኖራል ብዬ ነው የማስበው። ቅድም አንስተዋል የፖለቲካ ባህልን ከማስተካከል በተለይም የዲሞክራሲ ካልቸርን ከማጎልበት አንጻርና የሀገሪቱን ሰላም ዘላቂ ከማድረግ ረገድ የተሰሩ ስራዎች እንዳሉ ገልጸዋል። ሆኖም አሁንም በክልል ደረጃም ሊሆን ይችላል በሀገር አቀፍ ደረጃ በተለይም የክልሉ ላይ ትኩረት አድርገው እንዲያነሱልኝ የሚፈልገው አንዳንድ ቦታዎች ላይ ግጭቶች አሉ። አሁንም በተደጋጋሚ የሚነሳው የቆሴ አካባቢም አለ፣ ወደ ወልቂጤ አካባቢ የሚነሱ ነገሮች አሉ። እዚህ ዞን ውስጥም በተለያዩ ወረዳዎች አካባቢ ብቅ ጥልቅ የሚሉ ነገሮች አሉና እነዚህን ነገሮችን ሙሉ በሙሉ ከምንጩ ለማድረግ ምን አይነት ጥረት ነው እየተደረገ ያለው የሚለውንም ቢያነሱልን። በክልላችን የማዕከላዊ ኢትዮጵያ ክልል ሲመሰረት ችግሮችን በሁለት መልኩ ነው ያስቀመጥ ነው። በአንድ ጊዜ ሁሉንም ችግር መፍታት ስለማንችል አንደኛው የቆዩ ግን መፈታት ያለባቸው የህዝብ ጥያቄ ሆነው ለአመታት ሲንከባለሉ የነበሩ ችግሮች አሉ። በተለይ ለምሳሌ የልዩ ወረዳ የዞን ጥያቄዎች የነበሩበት አካባቢዎች እነሱን ምላሽ ሰጥተን እንለፍና በውስጥ ግን በራሱ በዞን ውስጥ በልዩ ወረዳ ውስጥ ሊፈቱ የሚችሉ ችግሮችን ግን በሁለተኛ ምዕራፍ እናያለን ብለን ነው። ከመጀመሪያ ከአደራጀት ጋር ተያይዞ አንዱ ግጭት የነበረው ለምሳሌ ቀቤና ልዩ ወረዳ መሆን አለብኝ ይላል። ምስራቅ ጉራጌ ዞን መውጣት አለብኝ ይላል። ማረቆ ልዩ ወረዳ መሆን አለብኝ ይላል። ጠምባሮ ልዩ ወረዳ መሆን አለብኝ፣ ከከምባታ ዞን መውጣት አለብኝ፣ ያም ደግሞ እኔ ዞን መሆን አለብኝ፣ ወደ ዞን ማደግ አለብኝ የሚሉ ጥያቄዎች ነበሩ። እነዛን ማስቀደም የግድ ስለነበር ህገ መንግስታዊ ይዘትም ሊኖር ስለሚችል በእነሱ አካባቢ ላይ ምላሽ ሰጥተን ያለፍነው። በህገ መንግስትም አዲሱ ክልል ሲመሰረት አዲስ ህገ መንግስት ላይ እነዚህን ዞን የሚባለውን ዞን፣ ልዩ ወረዳ የሚባለውን በራሱ ሜሪ ልዩ ወረዳ ብለን
ችግር ፈተን ግን ለምሳሌ ባዲያ ውስጥም በጉራጌ ውስጥም በሌላም አካባቢ ላይ ከማካለል ጋር እንዲሁም የወረዳ ጥያቄ የከተማ ደረጃ የድጋት ጥያቄ የሚጠይቁ አካባቢዎች አሉ። ብዙ ናቸው በክልላችን ውስጥ። እነዚህን በጥናት ላይ ተመስርተን ችግሩ መፍታት አለብን። እነሱንም ቢሆን ደግሞ በአንድ ጊዜ አንችልም። የተወሰኑትን ወስደን ደረጃ በደረጃ እየፈተን ሁኔታውን አቅም እያየን መሄድ አለብን በሚል ባለፈው ዓመት ያ ቅድም ያልኩትን ማቅሮች ህገ መንግስታዊ ይዘት ያላቸው ማቅሮች ከጨረሰን በኋላ መንግስት መስርተናል። መጀመሪያ መሬት ላይ ማረፍ አለብን፣ መቀመጫውን ማስተካከል አለብን፣ ተቋም መገንባት አለብን፣ ስርዓት ማበጀት አለብን ብለን ነው 2016 ያሳለፍ ነው። 2017 ላይ ደግሞ ምንድነው ያደረግነው? የተወሰነ አካባቢ ላይ ቤዚካሊ ሀደር ጦንቶ አካባቢ ከዶንጋ ጥያቄዎች ምነሱ አሉ። ቆሴ አካባቢ ምነሳል። ወልቂጤም አካባቢ ላይ ከጉራጌ ከቀቤና አንጻር ከወልቂጤ ላይ ያለው ኢንተረስ ፍላጎቶች አሉ። በዛ ዙሪያ የሚነሱ ጉዳዮች አሉ። ቄራንሶም አካባቢ ሀዲያና ሀላባ አካባቢ ቄራንሶም አካባቢ የቆዩ ጉዳዮች አሉ። እነዚህ ብዙ ጊዜ የፖለቲካሊ ኢሹዎች የምነስበት የማንነት ጉዳዮች፣ የማከለል ጉዳዮች፣ የተለያዩ የፖለቲካ ፍላጎት ያሉ ጉዳዮች አሉ። ይሄንን ከማድረግ አንጻር ሌላ ደግሞ ምስራቅ መስቃንና ማረቆም አካባቢ ነበር። ሁላችሁ የምታውቁበት ብዙ ንብረት ብዙ ሰው ህይወት ያለፈበት ነው። እነዚህን አሁን ዘንድሮ ሶስቱ ላይ መስራት አለብን ብለናል። ሶስቱ ላይ አንደኛው መስቃን ማረቆ አካባቢ የነበረውን በጥናት እና በህገ መንግስታዊ ማዕቀፍ መፍታት አለብን። ግጭቱን በሰከነ መልኩ ህዝቦች አብረው ይኖራሉ፣ ግን አንዱ መጀመሪያ ጥናት መጠናት አለበት። ገለልተኛ ቡድን ተደራጅተው በክልል ህገ መንግስት ላይ ባለው ስርዓት መፈታት አለበት ብለን እሱ ጥናት እየተጠና ነው ያለው። ቲም ተደራጅተው ቡድኑ ማለት ነው። ወልቂጤም አካባቢ ያለው ጥናት ቲም ተመድቦ ወደ ስራ እየሰሩ ናቸው ያሉት። እዛ አካባቢ ላይ ይሄ ጥናት በራሱ በቂ አይደለም፣ ህገ መንግስታዊ ስርዓት አለው። ምክንያቱም የብሔረሰቦች መስቃን ማረቆ ስትል ሁለት ብሔረሰብ ነው፣ ቀቤና ጉራጌ ስትል ሁለት ብሔረሰብ ነው። ዝም ብሎ በመደበኛ ጥናት ብቻ የሚተፈታው አይደለም። ይሄን ጥናት ወደ ህገ መንግስታዊ ስርዓቱ ሲማምጣት ጉዳይ ይፈልጋል ማለት ነው። የማንነትም የፍላጎት ፖለቲካ ፍላጎቶችም ስለሚኖር ከዛ አንጻር አንዱ እሱ ነው። ሶስተኛ ቆሴ አካባቢ ያለው ጉዳይ ነው። የወልቂጤና የምስራቅ መስቃን አካባቢ ማረቆ አካባቢ ላይ ያለው ጉዳይ የጥናት ቡድን ሄዷል። እዚህ ላይ ያደረገነው ምንድነው? አቅጣጫ ያስቀመጥነው የፖለቲካና የጸጥታ ቲም አሰማርተናል። መስቃን ነው ቆሴ አካባቢ ላይ እዛ አካባቢ ላይ ያሉ ሰዎች አሉ። አለግባብ ነው እዛ የተካለል ነው። እኛ ሀዲያ ላይ መካለል አለብን የሚል ጥያቄ የሚጠይቁ ሰዎች አሉ፣ ግለሰቦች አሉ። እዛ ቦታ ላይ ግን ጥንቃቄ ማድረግ አለብን። ሁሉም ነገር በህግና በህጋዊ ስርዓት ነው መመለስ አለበት። ጥያቄም ቢኖር ጥያቄው ህጋዊ ስርዓት ማውጣት አለበት። አሁን እዛ አካባቢ ለ6 እና ለ7 ዓመታት በ3 ቀበሌያት ላይ መዋቅር የለም፣ መንግስት የለም፣ ግብር የለም፣ ስርዓት የለም። አንዳንዴ ትምህርት ቤቶችም ይቆረጣሉ፣ አንዳንዴም ይጀመራሉ። የህዝባዊና መንግስታዊ አገልግሎቶችም ኦን ኤንድ ኦፍ የመሆን ነገር ነው ያለው። በዚህ መልኩ ጥያቄ መመለስ አይቻልም። በደንብ መታወቅ አለበት። ህዝቦች ጥያቄ ያለ ገደብ መጠየቅ መብታቸው ነው፣ ማንም አይከለክልም። ይህን በግልጽ ነው የምናነሳው፣ ለእነሱ ነግረናቸዋል። ጥያቄ አትጠይቁ የሚሉም አካላት ስህተት ነው። ጥያቄ ገደብ የለውም። ማንም በህገ መንግስታዊ ስርዓት በሰላማዊ መንገድ ጥያቄ መጠየቅ ይችላል። ነገር ግን ተቋም አፍርሶ መጠየቅ አይቻልም። ገባ አፍርሶ መጠየቅ አይቻልም። ትምህርት ቤት አዘግቶ መጠየቅ አይቻልም። ይሄ አይቻልም። በመጽ የሚመለስ ነገርም የለም። በቅሬታ በተቋማት በመዝጋት የሚሆን ነገር የለም። አሁን እየተግባበን ያለ ነው። ከሀዲያም አመራር ተመድቧል፣ ከጉራጌም አመራር ተመድቧል። ህዝቦች ጥያቄያቸውን በሰላማዊ መንገድ ይጠይቁ። ትምህርት ቤቶች ግን መማር አለበት። ምክንያቱም እድሜ ያልፋላ። ልጆች በ7 ዓመት ለምሳሌ ተማሪ ባይማር ምሳሌ ነው። እድሜ ያልፋል፣ ሳይማር ሊቀር ነው። ምላሽም አይሰጥም፣ ተማሪም ትምህርት አይፈተንም፣ አይማርም። ያን ጉዳት ነው የሚደርሰው ማለት። ስለዚህ ይሄ እንዳይሆን ምንድነው የተግባበነው? እንደ አቅጣጫ የህዝቦችን ጥያቄ ማንም ማገደብ አይችልም። በሰላማዊ መንገድ መጠየቅ ይችላል። ከዚህ አንጻር ስራ የሚሰራ አካል እዛ መድበናል ማለት። የፖለቲካ አካል በተዛግባ መልኩ የሚወሩ ነገሮች አሉ። አሁን እሱ አለ ዋናው መንግስትና ፓርቲ ምን እያለ ነው ያለው? የህዝቦች ችግር እንዴት ነው መፈታት አለበት የሚለው ነገር ላይ ከህዝቡ ጋር ውይይቶች አድርገናል። በቂ አይደለም። አሁንም ተጨማሪ መድረኮች በቀጣይም እኛም እንሄዳለን። ክቡር ፕሬዝዳንቱም ይሄዳሉ። አብረን ህዝቡን እናዋያለን፣ ሽማግሌን እናዋያለን፣ ሃይማኖት አባት እናዋያለን፣ ወጣቱን እናዋያለን። ጥያቄ የሚመለስ ከሆነ በምን አግባብ ነው ሊመለስ የሚችለው? ተቋም አፍርሶ መመለስ እንደማይቻል ተቋሙ ወደ ነበረበት መመለስ አለበት። ቀበሌ አመራር ስራ መጀመር አለበት። ትምህርት ቤቶች መጀመር አለባቸው። የነበረው ገባም ወደ ገባ መመለስ አለበት ቦታ ላይ። ከዛ በኋላ ይሄ ጥያቄ ያለኝ የምለካል ይጠይቅ፣ ማንንም እኛንም ይጠይቅ፣ ሌላውንም ይጠይቅ። ይሄ መከልከልም ስለማንችል ህገ መንግስትም ስለማይፈቅድ ማለት ነው። ይሄ ግልጽ መሆን አለበት እና በዚህ አጋጣሚ እዛም አካባቢ ያለው አካላት ምንድነው መሆን አለበት? ወደ ስርዓቱ ይምጣ ሁሉም ነገር።
የቀድሞ ያለፈው አልፏል። ጉዳት የደረሰበት ጉዳዮች ይኖራሉ። ስለዚህ ቂም በቀል አያስፈልግም። ቅሬታዎች ካሉ በመልካም አስተዳደር ማዕቀፍ ያልተፈቱ ጉዳዮች ካሉ እንዲፈቱ እናደርጋለን። አሁን ግን እኛ እያልን ያለ ነው ቀበሌ ፈርሶ ስርዓት ተቋም ፈርሶ መንግስት አልባ ሆኖ ግን በነገራችን ላይ ጥያቄም ወደ ቀበሌ ምክር ቤት እኮ ነው የሚሄደው። የመጀመሪያው ቀበሌ ምክር ቤት ምን አለ፣ ወረዳ ምን አለ የሚባል ነገር አለ እኮ። ስለዚህ ቀበሌ የለም ስትል ጥያቄው ምላሽ አያገኝም ማለት ነው። ሰው አንዳንድ ሰዎች ባለማወቅ ጥያቄውንም ራሱ እንዲራዘም የሚያደርግ ሰው አለ ማለት ነው። ስለዚህ እናንተም ይሄ ብዙ ሾኖ ላይጠቅም ይችላል፣ ግን ከሰራችሁም ላይቀር ህግና ስርዓት ተጠብቆ ሁሉ ነገር መመለስ እንዳለበት ከዚህ ውጪ ግን ተቋምና ስርዓት ደግሞ እዛ ያሉ አገልግሎቶች በሙሉ መንግስታዊ አገልግሎቶች፣ ህዝባዊ አገልግሎቶች ጤናማ በሆነ መልኩ ሰላማዊ በሆነ መልኩ ስራዎች መሰራት አለበት። ያ ተሰራ ማለት ግን ጥያቄው ቆሟል ማለት አይደለም መልእክቱ። እንደዛ አይነት ነገር ነው እየሰራን ያለ ነው። ከዛ ውጪ ሌሎችም በሁለተኛ ምዕራፍ የምናያቸው ናቸው። ከዛ በመለስ ያሉ ጉዳዮች ማለት ነው። ያው ማዕከላዊ ኢትዮጵያ ክልል ከተመሰረተ ወደ 2 ዓመት አልፎታልና በእነዚህ 2 ዓመታት ውስጥ በየክላስተሩ የተመዘገቡ ውጤቶችን በአጭሩ ጠቀስ ቢያደርጉ። ያ ፖለቲካዊ ጠቀሜታዎች አሉ፣ ኢኮኖሚ ጠቀሜታዎችም አሉ፣ የራሳቸውን ጉዳቶች አሉ። ግን ጥቅሙ ያመዝናል ብለን እንውሰድ። በ7 ክላስተሮች አሉ። 7 ክልል መንግስት መቀመጫዎች ተብሎ ስለሚወሰድ ማለት ነው። በነዛ አካባቢዎች ላይ ፖለቲካዊ ለውጦችና ጥቅሞቹ ምንድነው? ጥቅሙን ለማወቅ የመጀመሪያ እንውሰድ። የድሮ በአዋሳ ነው፣ በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት መቀመጫ የነበረችው አዋሳ ነች። ሁሉም መሰረተ ልማቶች የተገነቡ የት ነው? አዋሳ ላይ ነው። ሁሉም ምንም ሳይቀር ማለት ነው። ከዛ በኋላ ጊዜ ደረሰና 4 ክልል ሆነን ህንጻዎችን ይዘን መምጣት አልቻልንም። ሁሉም እዛ ቀሩ ማለት ነው። በመቅራት በተለይ ጉዳት ባይኖርም ግን ከፍታዊነት አንጻር ለደቡብ ኢትዮጵያ ለ4 ክልል ለመሆን አንዱ ጥያቄ የነበረው እሱ ነው። ፍትሃዊ አይደለም፣ የኢኮኖሚ ፍትሃዊነት፣ የሀብት ፍትሃዊነት፣ የስልጣን ፍትሃዊነት ልክ አይደለም፣ ተደራሽ አይደለም የሚል ጥያቄዎች ነበሩ። ይህንን ጥያቄ ከመመለስ አንጻር የኛ ክልል 7 ክላስተሮች ማድረጉ ጥሩ ነው። አንዱ እሱ ነው። አሁን በ7ም ክላስተር ላይ ግንባታዎች ኦልሬዲ ተጀምሯል፣ ቢሮዎች ማለት ነው። ባለፈው ጊዜ በይፋ እናንተም ያያችሁበት። ይሄ ምን ያመጣል ማለት ነው? ክልሉ የሁላችንም ነው፣ የጋራ ክልል ነው። የመሰረተ ልማቶች የጋራ ነው፣ በሁሉም አካባቢ ተደራሽ ሆኗል። ስለዚህ ሩቅ የመሄድ ጉዳይ የለም፣ ድሮ የነበሩ ጥርጣሬዎች ተፈቷል የሚል መተማመን ከማመጣት አንጻር አንዱ ያመጣው ለውጥ እሱ ነው። በህዝቦች ዘንድ በፍትሃዊነት በኩል በአብሮነት በኩል ላይ መሰረተ ልማት ለሁሉም ተደራሽ ማድረግ ላይ የተፈጠረው እንትኑ ጥሩ ነው የሚል ነገር አንዱ እሱ ነው። ሁለተኛ ከኢኮኖሚ አንጻር እነዚያ ከተሞች ላይ የክልል መንግስት ተቋማትና ቢሮዎች ስራ በሚሰሩበት ጊዜ ኢኮኖሚን ያነቃቃል። የቡታጀራን ኢኮኖሚ፣ የወራቤን ኢኮኖሚ፣ የወልቅጤን ኢኮኖሚ፣ የሳጃን፣ የሆሳናን፣ የዱራሜን፣ የአላባ ቁሊቶን ኢኮኖሚን ያነቃቃል። ሰራተኞች ይዛሉ፣ ባለጉዳዮች ይመጣሉ፣ ህንጻዎች ተገንብተዋል። ያን ተከትለው ሆቴሎች ይኖራሉ፣ ተጨማሪ መሰረተ ልማቶች ይኖራሉ። የኮሪደር ልማት በየቦታ እየተገነባ ነው ያለው። ስራ ዕድል ፈጠራ ላይ አቅም ይፈጠራል። ከዚህ አንጻር ሲታየው ኢኮኖሚን ያነቃቃል ብለህ ታስባለህ። ይህም ጥሩ ሀሳብ ነው። ለጊዜ ምናልባት መንገዶቹ ሩቅ ከመሆኑ ጋር ስብሰባዎች ሲኖር ነዳጅ ጉዳይ ላይ ለብዙ ህንጻዎች ክራይ መክፈል ላይ በጊዜያዊነት የራሳቸው አሉታዊ ነገር ይኖራል። ግን ስትራቴጂካሊ በሚታይበት ጊዜ እነዚህ እኮ በነገ እኮ በሆሳዕና ከተማ ባቡር ቢገባ እኮ እነዚህ ከተሞች በባቡር እኮ የሚታገናኛቸው ሰው ሰርተው ውሎ ተኩል ሰዓት እኮ 20 ደቂቃ ይወስድ ነው ወራቤ ከዚህ በባቡር ማለት ነው 10 ደቂቃ ቢወስድ ነው። ስለዚህ 10 ደቂቃ ማለት እኮ አንድ ወክ ቢታረግ እዚህ አድላም አትደርስም። አድላ ሳትደርስ ሰው በባቡር ይደርሳል ማለት ነው። ወራቤና ወልቂጤ ይደርሳል ኢን ዘ ሎንግ ራን ማለት በልጆቻችን ዘመን ማለት ነው። ስለዚህ ከዚህ አንጻር ሲታዩ ከተሞች በዚህ መልኩ መደራጀቱ ለኢኮኖሚ እድገት ጥሩ ነው። አሜሪካ ለምሳሌ ቻይና ሊወሰድ 2 ምሳሌ። የቻይና ኢኮኖሚክ ሴንተሩ ሻንጋይ ነው፣ የፖለቲካ ሴንተሩ ቤጂንግ ነው። አሜሪካ የኢኮኖሚክ ሴንተሩ ኒውዮርክ ነው፣ የፖለቲካ ሴንተሩ ዋሽንግተን ዲሲ ነው። ስለዚህ የትም ሀገር ላይ ቢትወስ ዓለም ላይ እንደዛ ነገሮች ናቸው ያሉት፣ ሌላ እንትን የለውም። እኛም አሁን ጅምር ላይ ስላለመደን ሁሉ ተበተነ አይነት ነገር ይባላል፣ ጆሮ ላይ ይሰማል። አልተበተነም፣ እንደውም ህዝቦችን አንድ አድርጓል። የበፊቱ አይነት ጥርጣሬዎችን አስወግዷል። ከዚህ አንጻር ጠቀሜታው የጎላ ነው የሚል በአንዳንድ ባለ ጉዳይ እኮ እዛ ነው የሚጨርሰው። ሀላባ ላይ ይጨርሳል፣ ዱራሜ ላይ ይጨርሳል፣ ወራቤ ላይ ይጨርሳል። ምክንያቱም የአስተባባሪ ኮሚቴ ምክትል ፕሬዝዳንቶች ይዛ ስላሉ ጥቃቅን ጉዳዮች እዚህ ፕሬዝዳንቱ ጋር እኛ ጋር አይመጣም። የፖለቲካውን የመንግስት ጉዳዮችን ህዝቦች በዛው ይጨርሳሉ ማለት ነው። ስለዚህ ከዚህ አንጻር ሲታይ ጥሩ ነው ለማለት ፈልጌ ነው። መልካም። የመጨረሻ ጥያቄ ያው በዚህ በመጋቢት 24 ውጤቶች ተብለው የተጠቀሱ ነገሮች አሉ፣ የተመዘገቡ ውጤቶች አሉ እንደ ሀገር። ከዛ ባሻገር አንዳንድ ያልተመለሱ ጥያቄዎችም ገና ወደፊት የሚመለሱ ነገሮች አሉና እነዚህ ነገሮች ምላሽ እንዲያገኙ ከማን ምን ይጠበቃል የሚለውን መልእክት ቢያስተላልፉ።
ጥሩ ነው። በጣም አመሰግናለሁ። አሁን ቅድም ብዙ ነገር ነው ያነሳነው የፖለቲካ ባህል ግንባታ ላይ የትርክት የበላይነት ላይ። በዚህ አጋጣሚ ትርክቱን ባነሳ ደስ ይለኛል። አሁን በደንብ ግልጽ ማውራት ሀዲያም አካባቢ አንዳንዴ አልፎ አልፎ የሚያናወጥ የትርክ በሽታ አለ። ትርክ በማይጨበጥ ባለቤት የሌለው አድራሻ የሌለው አባቱ ማይታወቅ ትርክቶች አሉ። የኢትዮጵያም አንዱ የአፈሙዝ የስልጣን በሽታ የትርክት ነው። ይሄ የነጠላ ትርክት ማለት ነው። ስለዚህ አንዱ ብልጽግና ፓርቲ በአገሪቱ ላይ ለውጥ አመጣለሁ ብሎ እየሰራ ካሉ ጉዳዮች አንዱ የወል ትርክትን በአገሪቱ የመገንባት አሰባሳቢ ትርክት ማምጣት፣ አስተሳሳሪ ትርክት ማምጣት፣ ብሔራዊነት ትርክት የመገንባት የኢትዮጵያ ሕዝቦች ማህበራዊ ትስስራቸው ጎልብተው ተጠናክሮ ለኢትዮጵያ ጉዳይ ሁሉም በጋራ የሚቆሙበት ወደዛ የማምጣት ስራ ነው። ይሄ በጣም ወሳኝ ነገር ነው። ሚዲያም በዚህ ላይ በትርክት ግንባታ ላይ ትልቅ ስራ ትልቅ ኃላፊነት አለባቸው ምን ነገር ነው ያለው። ስለዚህ የብሔር ጉዳይ ጭቅጭቅ፣ የጎሳ ጉዳይ፣ የመንደር ጉዳይ፣ የቀበሌ ጉዳይ፣ የሰፈር ጎሳ የሰፈር አለቃ የመሆን የማሰብ ጉዳይ በዚህ ዙሪያ ላይ ሚዲያ በጣም ንጹህ መሆን አለበት። በዚህ ደረጃ መስራት አለባችሁ። የትርክት ጉዳይ ነው ጦርነት፣ ሰላም የበላይ የበታች ማንም በላይ ማንም በላይ የለም፣ ማንም የበታች የለም። በዚህ ሀገር ውስጥ ጎሳ ሙስሊም የበላይ የለ የበታች የለም። ሰው ነው። በቃ ፈጣሪ ፈጠረ። በፍጥረቱ ሰው ሆነን ነው የተፈጠርነው። ማህበራዊ ጉዳዮች ይኖራሉ። እሱ በማህበራዊ ሂደት ውስጥ የመጣ ነገር ነው። ስለዚህ እንደዛ ነገሮች ጥንቃቄ ማድረግ ስላለብን ህዝቡ ከትርክት ግንባታ አንጻር ሁሉም አንድ የመሆን አንድ ወንክ ማለት አንድ ሃይማኖት፣ አንድ ቋንቋ፣ አንድ ስነ ልቦና፣ አንድ ምግብ አፕታይት ማለት አይደለም። የጋራ የሚያደርጉ ጉዳዮች ላይ የጋራ ማድረግ፣ ትናንሽ ጉዳዮችን ንቀን ማለፍ፣ በዚህ መልኩ የማሄድ የማለፍ ጉዳይ በጣም ወሳኝ ነው። ይሄ ህዝባችን አደራ ብዬ የምወስደው ከዚህ አንጻር የሚታዩ ጉዳዮች ላይ ህዝቡ በጋራ መታገል እንዳለበት፣ በጋራ መስራት እንዳለበት፣ የልዩነት የቢተና የመነጣጠል የመከፋፈል የሚያመጡ ጉዳዮች ሲኖር ሁሉም ሰው ይሄ ልክ አይደለም፣ ሀገር አሻግርም፣ ህዝብን አሻግርም፣ ማህበረሰቡን ለድል አበቃም ብሎ እንዲጸየፍ የማድረግ ጉዳይ ላይ ሁሉም ይሄንን መታገል አለበት ነው። ሌላው ቅድም ያልነው ጉዳይ አለ። ዴሞክራሲያዊ ባህል ግንባታ የሚመጣው በሀሳብ ላይ መከራከር፣ ሀሳቦች ሀሜት ሳይሆን ወደ መድረክ ማምጣት፣ በመድረክ ላይ ማንሳት። አሸናፊ ሀሳብ የበላይነት ከያዘ ለዛ ሀሳብ ተገዢ መሆን እኮ ነው። ጥላቻና ቂም በቀል ምናምን ቅርሾ መያዝ የለበትም፣ መፈላለግ የለበትም፣ አሸናፊ ተሸናፊ መንፈስ መኖር የለበትም የሚለውን ሁሉም ሰው በትብብር መስራት አለበት የሚለው አንዱ እሱ ነው። ከኑሮ ውድነት አንጻርም አሁንም ማምረት ነው መፍትሄው። ሌላ ነገር ምንም የለው። ከማምረት ውጪ ሳናመርት ዝም ብለን ብናወራ መፍትሄ አይመጣም። አሁን ኑሮ ውድነት ነው ብለን የምንናገራቸው ነገሮች ሁሉም ጸጋውን ተጠቅመው በጋ ላይ፣ መኸር ላይ፣ ጸዳይ ላይ፣ በልግ ላይ እያመረተ ምርቱን ገባ ላይ የሚያቀርብ ከሆነ በራሱ ጊዜ ይወርዳል ማለት ነው እነዚህ ጉዳዮች። ስለዚህ የማምረት አቅማችንን የጸጋዎች አጠቃቀማችንን ማሳደግ አለብን የሚል ሀሳብ ነው ያለን። ይሄ በዚህ መልኩ ብንጥሩ ነው። የመልካም አስተዳደር ችግሮችን ሁሉም በየማዘጋጃ ቤቱ፣ በየወረዳው፣ በገቢ፣ በመሬት፣ በሌሎች በቅጥር ላይ ሹመት ላይ እናያለን። አንዳንድ ቦታ ላይ የጎሳ የበላይነት ለማምጣት የመሾም ሴንቲሜንት ቅጥር ላይ ከሌ ቢቀጠር የሚባሉ አስተሳሰቦች በክልላችን ይሄ እድል ፈንታ የለም። ከዚህ በኋላ ጊዜ ይወስዳል። ሰው የመጣበት መንገድ ቶሎ ብሎ አይወጣም። ስሜት ነው፣ ፖለቲካ አስተሳሰብ ነው። ለእኔ 3 አለቃ አለኝ። የመጀመሪያ አለቃዬ ፈጣሪ ነው። ቢሞትም በህይወት ቢኖርም ማምለጥ የማልችል ፈጣሪ ነው። ሁለተኛ አለቃዬ ህሊናዬ ነው። እሱ ነው የሚመራኝ ማለት ነው። ህሊናዬ ነው። በሰው ላይ በህብረተሰብ ላይ ህሊናዬን የሚወቅስ ነገር እንዲኖር አልፈልግም። ምክንያቱም አንድ ቀን እናልፋለን። ካለፍ በኋላ ግን እስከ ለተሞት ድረስ ህሊና ካንተ አይለይ። ጡረታ ቢተጣ አብሮ ነው የሚሄደው። ፀሐይ ቢመጣም እሱ እንደ ዳመና ሆኖ አይጠፋ መቼም ሁሌ ነው የሚቀጥለውና ቢተኛ አብሮ ነው የሚተኛ። አንዳንዴ በህልምም ይመጣል እኮ ሳታውቀው። ስለዚህ ለህሊና ተገዢ መሆን አለብን። ለሞራል ሲቢና ተገዢ መሆን አለብን። የሰው ልጅን በእኩል አይነት ማየት አለብን። ሰው ሊቀበል ላይቀበል ሊያምን ዋናው ከሳሹ ማን ነው? ህሊና ነው። ሞራል ነው የሚከስ። ከዛ ንጹህ መሆን አለብን ማለት ነው። 3ኛ ሰው ነው። ለኔም መለቃ አለ፣ ለእናንተ መለቃ አላችሁ። ይሄን ደግሞ ማከባበር፣ መደማመጥ፣ ለሁሉም እኩል የማየት ያ ሲሆን ምን ይሆናል? ነገሮች ሁሉ ሰላማዊ ይሆናል። ሁሉም ሰው እምነት ይጥላል። ለሁሉም ተደራሽ ይሆናል። የሁሉም አባት ይሆናል። የሁሉም ቤት ይሆናል። ሁሉም ባንተ ተስፋ ይሆናል። ከዛ በኋላ ህዝብና ሀገርን ማሻገር የሚችልበት እድል ይፈጠራል ማለት ነው። ስለዚህ ይሄ የኔ የግሌ እምነት ነው። ብዙዎችም እንደምትጋሩ አውቃለሁ። ብዙ ችግር እየተፈጠረ ያለው ምንድነው? 3ኛ አለቃ አንደኛ የማድረግ አንደኛ አለቃ ፈጣሪ አይቾክልም። እሱ 3ኛ ይቾክላል። ዛሬ ለዲሲፕሊን ኮሚቴ ያቀርባና ያባራል። ያኛ አይቾክልም እኮ ተመለስ ልጄ እያለ ነው ጊዜ የሚሰጥ እና ስለዚህ አደራችሁን የምለው እኔ
ይሄ ምክር ነው። ለህዝባችንም ይሄን መልእክት አድርሶልኝ ለማለት ነው። አመሰግናለሁ። እሺ ዶክተር ዲላሞ ውድ ጊዜዎትን ሰውተው ለሀዲያ ቴሌቪዥን አድማጭ ተመልካቾች ይህን ሰፊ ማብራሪያ ስለሰጡ ለቃለ ምልልሱን ፈቃደኛ ስለሆኑ በራሴና በሀዲያ ቴሌቪዥን ስም ከልብ አመሰግናለሁ። የሀገራዊ ለውጡን 7ኛ ዓመትና የህዳሴ ግድብ 14ኛ ዓመት ምክንያት በማድረግ ከዶክተር ዲላሞ ቶሬ ጋር ያደረግነው ቆይታ ይህን ይመስል ነበር። ከቀሪ የሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ